I start now getting possessed at 8. ቪዲዮአችንን በአንድ ጥያቄ እንጀምር። ጥያቄውን ለመመለስ ተዘጋጁ። ከፊት ለፊታችሁ ያለችዋን ሴት ስትመለከቱ ምን አይነት ህይወት ያሳለፈች ትመስላለች? እስኪ በመልኳ ብቻ አይታችሁ ለመገመት ሞክሩ። 3 ሰከንድ እንሰጣችኋለን። I started working for the angel of death. ኤሪካ ትባላለች። ይህቺ ሴት ምንም እንኳን ፊቷ ምንም ነገር ያሳለፈ ባይመስልምና ጭምት ዝምተኛ የሚመስል ፊት ቢኖራትም በጨለማው ዓለም ውስጥ እጅግ በጣም አደገኛና በጨለማው አገዛዝ ላይ ከፍተኛ ማዕረግ የነበራት ዲያብሎስ ከሚያንቀሳቀሳቸው አደገኛ ሰዎች መካከል አንዷና ዋነኛዋ ነች። I was now going to see Satan himself. ብዙ ህይወቶች በእጇ ጠፍተዋል። ብዙ ደሞች ፈሰዋል። ይቺ ሴት ገና በ8 ዓመቷ ለጨለማው ዓለም ተሰጠች። የማይጠበቀውን ነገር ለመስማት ተዘጋጁ። አማርኛ ዩቲዩቦች ነን። First of all, I thank God for the gift of salvation. በመጀመሪያ እግዚአብሔር እኔን ለማዳን ስለመረጠኝ እግዚአብሔርን አመሰግናለሁ። እግዚአብሔር ሁለተኛ እድል ሰጥቶኝ አሁን ከናንተ ፊት አለሁ። እንግዲህ በህይወቴ ውስጥ እጅግ በጣም ከባድ የሚባል ድቅድቅ ጨለማ ውስጥ ነበርኩ። ጠላት የእድሜን 18 ዓመት ያክል በልቶታል። ነገር ግን እግዚአብሔር ይመስገን በእግዚአብሔር ጸጋ ታግዤ ዲያብሎስ የበላብኝን ጊዜ በሙሉ እግዚአብሔር ክሶኛል። እግዚአብሔር የካሳ አምላክ ነው። ያው ህይወቴን ስነግራችሁ ወይም ምስክርነቴን ሳጋራችሁ ብዙ የሚያስደነግጥና እጅን ባፍ ላይ የሚያስጭን ነገር ልትሰሙ ትችላላችሁ። ከምንም በላይ ግን በምትሰሙት ነገር የእግዚአብሔር ምሕረትና የእግዚአብሔር ቸርነት እንዲገንባችሁ እጸልያለሁ። ታዲያ የህይወቴን ምዕራፍ ከገጽ 1 ልተርክላችሁ እወዳለሁ። በተወለድኩበት ስፍራና በምኖርበት አካባቢ አያቴ እጅግ በጣም የታወቀች መዳፍ አንባቢ ነች። እሷ በዘር ማንዘራችን 3ኛ ትውልድ መዳፍ የምታነብ ሴት ነች። የሚገርመው ነገር በቤተሰባችን ውስጥ ከጥንት ጀምሮ ሴት ልጆች ነበሩ አጋንንትን ለማገልገል የሚታጩት። ወንዶች በዚህ ነገር ላይ ብዙ አይሳተፉም፣ ብዙ ሚናም አይጫወቱም። ሴቶች ግን ሁል ጊዜ ለአጋንንት ስራ ይታጫሉ። እንግዲህ እንዳልኳችሁ ቤተሰቦቼ የሚያውቁት ነገር ቢኖር አጋንንትን ማምለክ ወይም ደግሞ ጣዖታትን ማምለክ ብቻ ነበር። በእንደዚህ አይነት ቤተሰብ ውስጥ መወለድ ምንኛ ከባድ ሊሆን እንደሚችል መገመት አይከብዳችሁም። ታዲያ ቅድመ አያቴ ግማሽ ዩጋንዳዊና ግማሽ ህንዳዊ ነች። የሷም ባለቤት ደግሞ ግማሽ ዩጋንዳዊና ግማሽ ደግሞ ድብልቅ አለበት። ታዲያ እሱ ከነበረበት አካባቢ ሮጦ አምልጦ እንዲመጣ ያደረገው ይሄው የጥንቆላ አሰራር ነው። እሱ የመጣበት አካባቢ ማለት ከባድ የጥንቆላ አሰራር ያለበት ስፍራ ነበር። በዚህ ምክንያት ሮጦ አምልጦ ሊመጣ ተገዷል። ይሁን እንጂ የጥንቆላ ስራውን አልተወም ነበር። ታዲያ በዚህ ሰዓት ቅድመ አያቶቼ ሲጋቡ 2 በጥንቆላውና በጨለማው ዓለም ዘልቀው ያሉ ሰዎች ሲጋቡ እንደማየት ነበር። ታዲያ በዚህ ውስጥ እሱ በፖለቲካል እይታ ውስጥ ጥሩ አመለካከት ነበረው። ምክንያቱም የግብርና ሚኒስቴር ነበር። ጥሩ የሚባል የፖለቲካ አቋምና በሰዎች ዘንድ ተቀባይነት አለው። በዛ ላይ ደግሞ ያስተምራል። በቃ በአካባቢው ተጽዕኖ ፈጣሪና ደግሞ ጥሩ ደሞዝ የሚከፈለው ደሞዝተኛ ነው። የበለጠ ስኬት ወደሱ በመጣ ቁጥር ሌላ ሴት የማግባት እድሉ የበለጠ እየሰፋ መጣ። ምክንያቱም በአካባቢው አንድ ወንድ ጥሩ አቋም፣ ጥሩ አመለካከትና ተጽዕኖ ፈጣሪ ከሆነ ሁለተኛ ሚስት የማግባት መብት እንዳለው ይታይ ነበር። የሚገርመው ነገር ልክ ይህ ሰው ሲሞት 7 ሚስቶችና 40 ልጆች ነበሩት። የሚገርመው ይህ ሰው እጅግ በጣም ስኬታማ ከመሆኑ የተነሳ ልክ እሱ ሲሞት እያንዳንዱ መሬት ተሰጥቷቸው ነበር። የሚያሳዝነው ነገር ግን የሞተው በጤነኛ አሟሟት አልነበረም። የበለጠ ስኬታማ መሆን ሲጀምር ያገባቸው የገዛ ሚስቶቹ ቅናት አደረባቸውና እሱን ለመግደል ተማከሩ። ይህ ደግሞ ምክንያቱ እያንዳንዱ ከስኬቱ ጀርባ አንድ ሌላ ተጨማሪ ሚስት እንደምትመጣ ያውቁ ነበር። ለዛም ነው የገደሉት።
በዚህም ምክንያት የእሱን ሀብት ለበለጡ ልጆችና ለሌሎች ሚስቶች መካፈል ስላልፈለጉ እሱን ለመግደል ተማከሩ። ታዲያ ሴቷ አያቴ በጥንቆላው ስራ ውስጥ የበለጠ እየዘለቀች ገባች። የተለያዩ አማልክቶቼ ወይም አምላኮቼ ብላ የምትጠራቸው አምላኮች ነበሯት። ለምሳሌ የዝናብ አምላክ ብላ የምትጠራው አለ። ሌላ ደግሞ የፍሬያማነት አምላክ የምትለው አለ። አንዳንድ ጊዜ የምትሰራው ስራዎች እጅግ በጣም ይገርማሉ። ሰዎች እሷን በጣም ይፈሯት ነበር። ጎረቤት የሚያናድዳት ከሆነና ወይ ደግሞ ሌላ ሰው ሊያስጠነቁል ወደ እሷ ጋር ከመጣ አንዳንድ ጊዜ የዝናብ አምላክ ብላ የምታመልከውን ትጠራና እነዛ ሰዎች ቤት ወይም የምጠላቸው ወይ ደግሞ የተጠነቆለበት ቤት ላይ ብቻ እንዳይዘንብ ታደርጋለች። ሌላው ጋር ግን እንዲዘንብ ይሆናል። አንዳንድ ጊዜ እሷ ቤት እየዘነበ ከጎኗ ያለ ቤት አይዘንብም። ታዲያ ይቺ ሴቷ አያቴ ያንን ወንድ አያቴን ማለትም ብዙ ሚስቶች የነበሩትን ከማግባቷ በፊት ወንድ ልጅ መውለድ ትፈልግ ነበር። ምክንያቱም ያው በእኛ ባህል ወንድ ልጅ ሲወለድ ያ ወንድ ልጅ የሀብት ተካፋይ እንደሚሆንና ተተኪ እንደሚሆን ነው የሚነገረው። ስለዚህ ሁሉም ወላጆች ከሴት ልጅ በላይ ወንድ ልጅ ቢወልዱ ደስ ይላቸዋል። ታዲያ ይህንን ሰው በምታገባበት ጊዜ በሚገርም ሁኔታ ከሁሉም ሚስቶቹ አብልጦ እሷን ይወዳት ነበር። ይውደዳት እንጂ በሚያሳዝን ሁኔታ የሚወርስ ወንድ ልጅ አልነበራትም። ይህንን የተመለከቱ ሌሎች ሚስቶች ይህንን ልክ እንደ ማሾፊያ ይጠቀሙባት ነበር፣ ይነጋገሩባታል። እሷም ልጅ ለመውለድ ካላት ጉጉትና ፍላጎት የተነሳ የተለያዩ አዋቂዎች ጋር እየሄደች ታማክር ነበር። ታዲያ በስተመጨረሻ መፍትሄ አድርጋ ያሰበችው ጥንቆላን ነበር። ከዲያብሎስ ወይም ከጨለማው ዓለም ጋር ቃል ኪዳንን በመግባት ወንድ ልጅ ትዋዋላለች። አንዱ ልጅ እንዲሰጣት ከተዋዋለችው መናፍስት መካከል እናት ዓለም የምትባለች። ታዲያ አያቴ የበለጠ በጥንቆላው ዓለም ውስጥ እየተዘፈቀች መጣች። ጥልቅ ከመግባቷ የተነሳ አንዳንድ ጊዜ እሷ ራሷ ወደ መንፈሳዊው ዓለም በመንፈስ መግባት ትችል ነበር። ሌላ ጊዜ ደግሞ ከመንፈሳዊው ዓለም መናፍስቶችን ወደ ምድር ትጋብዛለች። ይህንን ስታደርግ ብዙ ጊዜ በአይኖቼ ተመልክቼ አውቃለሁ። የምጠራቸው መናፍስቶች ልክ በንፋስ መልክ አስመስለው ይመጡና ራሳቸውን ወደ ቆንጆ የምታምር ሴት ገጽታ ይቀይሩ ነበር። ታዲያ ይህንኑ መንፈስ ስታወራው አያታለሁ። መንፈሱም ይመልስላታል፣ የተለያዩ ትዕዛዞችን ይሰጣታል። ታዲያ እኔ አስታውሳለሁ ያቺ እናት ዓለም ተብላ የምትጠራው መናፍስት ጠራቻትና ወንድ ልጅ እንድትሰጣት ጠየቀቻት። ምክንያቱንም በሙሉ ውርስ ለማግኘት ልጇ ተተኪ እንዲሆን በሙሉ ዘርዝራ ተናገረች። ታዲያ ይህ እናት ዓለም ተብላ የምትጠራ መናፍስት ከአያቴ ጋር ቃል ኪዳን ተገባቡ። ነገር ግን ከዚህ መሃል አንድ ቅድመ ሁኔታ አስቀመጠችላት። ልጅ እሰጥሻለሁ፣ ነገር ግን ያ ልጅ ልክ 18 ዓመት በሞላው ጊዜ ወደኔ ይዘሽው መተሽ ድጋሚ ከሱም ጋር ቃል ኪዳንን ማድረግ እፈልጋለሁ ብላ ነገረቻት። ነገር ግን ይህ ልጅ አድጎ ወደኔ መመለስ የማይፈልግ ከሆነና የሚቃወም ከሆነ ለሚመጡት ችግሮች በሙሉ ኃላፊነት ትወስጃለሽ አለቻት። በዚህ ስምምነት ምክንያት አያቴ የግድ ልጇን በጥንቆላ ስርዓት ውስጥ እንዲያድግ ማድረግ ነበረባት። ለዚህ ነው ብዙ ቤቶች ውስጥ ዛሬም ድረስ ልጆቻቸውን በጨለማው አሰራር ስርዓት ውስጥ ሆነው እንዲያድጉ የሚያደርጓቸው። በዚሁ አጋጣሚ አያቴ ከዚቹ ከእናት ዓለም ተብላ የምትጠራ መናፍስት ጋር አብራ መስራት ጀመረች። በዚህ ሰዓት የከተማው ነዋሪ በሙሉ መድኃኒት ፍለጋ ወደ እሷ ይመጣ ነበር። እርሷን መልሳ ወደ መናፍስቷ ወደ እናት ዓለም ትጠቁምና በኋላ ላይ የትኛውን ቅጠላ ቅጠል ወስዳ መፍጨት እንዳለባት ትነግራትና ያንን መድኃኒት ለምን መስጠት እንዳለባት ትነግራታለች። በዚህም ምክንያት አያቴ የታወቀች የባህል ሐኪም ሆነች።
ከዚህም አልፎ ሰዎች መንፈሳዊም ችግር ዓለማዊም ችግር ሲኖርባቸው ወደ አያቴ ነበር የሚመጡት። ለምሳሌ አንዳንድ ሰዎች ማግባት ሳይችሉ ሲቀሩ፣ ልጅ መውለድ ሳይችሉ ሲቀሩ፣ ከባለቤቶቻቸው ጋር ችግር ሲኖርባቸው ወይም ሀብት ገንዘብ ለማግኘት ከፈለጉ ወደ አያቴ ጋር ይመጡና አያቴን መፍትሄ ብላ የምታስበውንና ከእናተ ዓለም የተቀበለችውን መፍትሄ ብላ የምትጠራውን ነገር ለእነዚህ ሰዎች ትሰጣለች። ከዚህ በኋላ በሚገርም ሁኔታ አያቴ ወንድ ልጅን አረገዘች። አንድ ሳይሆን ለያውም 2 ወንድ ልጆችን መንታ አረገዘች። ነገር ግን በሚገርም ሁኔታ አባቴን እንጂ የማውቀው የአባቴ ወንድም ወይም መንታ የነበረው ማን እንደሆነ ማንም ሰው አያውቅም። አባቴን ጭምር ማን እንደሆነ ማንነቱን የመንታ ወንድሙን በፍጹም አያውቅም። የሚገርመው ነገር ስለዚህ ነገር ቤት ውስጥ እንኳን አይወራም ነበር። ይመስለኛል እንግዲህ ለእናተ ዓለም መስዋዕትነት ሆኖላትም ሊሆን ይችላል፣ ማን ያውቃል። በእርግጥ አባቴ የተወለደበትን ስፍራ አይወደውም ነበር። ሁሉ ጊዜ ለኛም ሲነግረን ብዙ ሚስቶች ካሉት ቤተሰብ ውስጥ እና ብዙ ልጆች ካሉበት ቤተሰብ ውስጥ መወለድ እጅግ በጣም የሚያስጠላ ነገር ነው ይላል። ምክንያቱም በልጅነቱ ልክ ልጆች ሆነው ማደግ እንዳለባቸው አላደገም ነበር። አንዱ ከሌላው ይበላለጣል፣ አንዱ አንዱን ትበድላለች። ስለዚህ ብዙም ደስተኛ አልነበረም። አባቴም በዚህ ምክንያት ብዙ በደሎች ደርሰውበት ነበር። ገና የ14 ዓመት ሕፃን ልጅ እያለ ነው መጠጣት እንኳን የጀመረው። የሚያሳዝነው አባቱ እንኳን የሞተው ገና ሕፃን ልጅ እያለ ነው። ሕይወት ለአባቴ እጅግ በጣም ከባድ ነበር። በዚህም ምክንያት ህመሙን ለመርሳት ሲል መጠጣት ጀመረ። አስቡት እንግዲህ አባት የለውም፣ ከብዙ ልጆች ጋር አብሮ ነው ያደገው። ወንድምና እህት የለውም። እናቱ እጅግ በጣም ጥልቅ የሆነ የጨለማ አሰራር ውስጥ ነች። አብሮት የሚያወራው ካጠገቡ ያለ ሰው እንኳን የለም። ታዲያ ልክ አባቴ ከ17 ዓመቱ ወደ 18 ዓመቱ እየተሸጋገረ ሳለ ማንም ያልጠበቀው አንድ ነገር ተፈጠረ። እሱም አባቴ አንድ ያልተጠበቀ ወንጀል ሰራ። የሚያሳዝነው ነገር ግን የሰራው ወንጀልና የታሰረበት ቀን ማለት የፋይናል ኤግዛም ወይም ደግሞ የመጨረሻ የትምህርት ቤት ፈተና የሚፈተኑበት ቀን ላይ ነበር። ታዲያ ይህንን የሰማው የትምህርት ቤቱ ዳይሬክተር የግዴታ ልጆቹ መፈተን ስለነበረባቸው አባቴና አብሮት የታሰሩትን ልጆች እንዲፈተኑ እዛው እስር ቤት ድረስ በመሄድ ለመነ። ከብዙ ጉትጎታ በኋላ ተማሪዎቹ መፈተን እንዳለባቸው አሳመንና ወደ ትምህርት ቤት በፖሊስ ታጅበው ሄዱ። ፈተናውንም በሚጀምሩ ሰዓት አባቴ በፈተናው መሃል እስክሪብቶን አስቀምጦ በመስኮት ዘሎ ወጥቶ ሮጦ አመለጠ። ካመለጠም በኋላ ወደ ከተማ ውስጥ የሚታወቅ ፖለቲከኛ ጋር ሄዶ ለጥቂት ጊዜያት በዛ አረፈ። ታዲያ በሚገርም ሁኔታ ጌታ ኢየሱስ ክርስቶስ የአባቴን ሕይወት ነፍስ ያገኘው በዛች ዕለት ነበር። ታዲያ ይህ ዜና የአያቴ ጆሮ ወይም ደግሞ የአባቴ እናት ጆሮ ገባ። እጅግ በጣም ተደናገጠች። ምክንያቱም አሁን 17 ዓመት ሆኖት ወደ 18 እየሄደ 18 ዓመቱ ላይ የተዋዋለችውን ውል ማለትም ለእናተ ዓለም ሄዳ ለመናፍስቱ መገበር ነበረበት። ታዲያ እሱ ልክ በእንደዚህ አይነት አሳቻ ሰዓት ላይ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበሉ እጅግ በጣም ነበር ያናደዳት። ታዲያ አያቴ ወይም እናቱ እጅግ በጣም ተጠላው ጀመር። ምንም እንኳን በነበረበት ከተማ የአባቴ ሕይወት እየተስተካከለ ቢሆንም አያቴ ግን እጅግ በጣም ተቆጥታ ነበር። ይባስ ብሎ ነጮች ወይም ፈረንጆች ሊያሳድጉት ወሰኑና ያሳድጉት ጀመር። አባቴም የተለያዩ ቦታዎች እየሄደ የተለያዩ ስራዎችን እየሰራ ነበር። ስኬታማ እየሆነ ይመስል ነበር። ታዲያ በዚህ መሃል ነበር አያቴ ፈረደችበትና በቃ ህይወቱን እንዲመሰቃቀል ለማድረግ በድጋሚ ወደ እናተ ዓለም መናፍስት ሄደች። በጥቂት ጊዜ ውስጥ አባቴ የነበረውን ነገር ሁሉ ማጣት ጀመረ። እያሳደጉት የነበሩት ነጮች እንኳን እስኪጠሉትና እስኪተዉት ድረስ ደረሰ። በዚህ ሁሉ ውጥንቅጥ መሃል እኔም ተወልጄ ነበር። ታዲያ አባቴም እኔን ወደ አያቴ ሰደደኝ። በሚገርም ሁኔታ በጊዜው የአያቴን ቤት እወደው ነበር፣ ምክንያቱም ምንም የምፈራው ነገር አልነበረም። አያቴ ሁሉም ነገር የነበራት፣ ገንዘቡ፣ ምኑም ክብሩም የነበራት ሴት ነበረች። ይሁን እንጂ መቼም የማረሰው በዛ ቤት ውስጥ ነበር ህይወቴ መመሰቃቀል የጀመረው።
በእርግጥ አያቴ ለእኔ ትልቅ ቦታ ነበራት። በቤት ውስጥ እንኳን ሳይቀር የልጅ ልጄን እወዳታለሁ ብላ በስሜ በትልቁ አስለጥፋለች። ለካስ አንድ ያልተረዳሁት ነገር ነበረ። አያቴ በአባቴ እጅግ በጣም ተናዳ ስለነበር ተመልሳ ወደዛች መናፍስት ጋር በመሄድ አባቴ ወይም ደግሞ ልጇ ሌላ ልጅ እንደወለደ ሴት ልጅ እንደወለደና በአባቴ ፋንታ እኔን ይዛኝ መምጣት እንደምትችል ተነጋግራ ተስማምተው ነበር። ታዲያ መናፍስቷም አባቴን ስለጠላችው ስለነበረ በገንዘብ ደረጃ ምንም አይነት ገንዘብ እጁ ላይ እንዳይቆይ መንፈሳዊ ዓለም ላይ መጥተው ነበር። ታዲያ ሁል ጊዜ እኔም አያቴ ፊት ስሆን አያቴ ልክ ለእኔ እንደምታስብልኝ እንደምታዝንልኝና እኔን እንደምትንከባከበኝ ታስመስል ነበር። እውነታው ግን እሱ አልነበረም። እውነታው መዋዋል ስለነበረባትና የኔን እምነት ማግኘት ነበረባት። ታዲያ በየጊዜው አዳዲስ ልብስ ይገዛልኛል፣ ፀጉሬን ታበጥርልኛለች፣ የምፈልገውን ነገር ትሰጠኛለች፣ የምፈልገውን ምግብ ትሰራልኛለችም ጭምር። ነገር ግን በምታደርጋቸው ነገሮች በሙሉ የምታገኘው ጥቅም ነበር። ለምሳሌ ፀጉሬን በምታበጥርበት ሰዓት ከፀጉሬ የሚወጣውን ዘለላዎች ወስዳ ወደ መሰዊያዋ ታቀርበው ነበር። ጥፍሬን በምትቆርጥ ሰዓት ከጥፍሬ ውስጥ የሚወጣውን ጥፍር በሙሉ ወስዳ ወደ መሰዊያዋ ታቀርባለች። በዚህ መልኩ የበለጠ ለጨለማውና ለአጋንንቱ ዓለም ክፍት እንደሆን ታደርገኝ ነበር። ታዲያ አንዳንዴ እንዲህ ትለኛለች፣ አውቃለሁ ዘመዶችሽ አይወዱኝም፣ አባትሽም ጭምር ስለኔ እምነት የለውም። ስለዚህ እነዚህ ሰዎች አንቺን መልሰው እንዳያጠቁሽ የምሰጥሽ አንድ ስጦታ አለኝ። ይህ ስጦታ አንቺን ይጠብቅሻል አለችኝ። ታዲያ እንዲህ ካለችኝ በኋላ የሆነ ቅጠል ታመጣና እጄ ላይ እሽት ታደርጓለች። ያ ቅጠል መልሶ እጄ ላይ እስከሚጠፋ ድረስ ታሸው ነበር። ያው እኔ በልጅ አይምሮዬ አያቴ እየጠበቀችኝና እየሳሳችልኝ ነበር የሚመስለኝ። ሁል ጊዜ ግን አንድ ጥያቄ ውስጤ ነበር። ለምንድነው የከተማው የሰፈሩ ነዋሪዎች በሙሉ አያቴን የሚፈሯት የሚል ጥያቄ ነበረብኝ። አያቴ ግን ይህን ያህል የምትፈራ ሰው እንኳን አልነበረችም። ለእኔ እጅግ በጣም ቀለል ያለችና ልክ እንደ ጓደኛ የነበረች ሴት ነበረች። አንዳንድ ጊዜ ከአንቺ ጋር መተኛ ትፈልጋለሁ ብላኝ አብረን እንተኛለን። እንዲሁም አስታውሳለሁ ሁል ጊዜ አብረን በምንተኛበት ወቅት ግራ የሚያጋባ ባህሪ ነበራት። አንዳንድ ጊዜ በመሃል ሌሊት ላይ ትወጣና ትሄዳለች። ከዛ በድጋሚ በኩለ ሌሊት ደግሞ መታ አብራኝ ትተኛለች። ከዛ በማለዳ ተነስታ ደግሞ ትወጣለች። ይህ ጸባዩዋ እጅግ በጣም ግርም ቢለኝ አንድ ቀን ልከተላት ወሰንኩ። ታዲያ በአንድ እኩለ ሌሊት ተነስቼ ስከተላት አንድ የማልጠብቀውና የማልገምተውን ነገር ስታደርግ ተመለከትኩኝ። አያቴ በእኩለ ሌሊት ተነስታ በዛ ቅዝቃዜና በዛ ብርድ ከደጃፏ ላይ አንድ ነገር ስትመግብ አየው። ቀረብ ብዬ ስመለከት ያ የምትመግበው ትልቅ ዘንዶ እባብ ነበር። ያንን በማየቴ እጅግ በጣም ተደናግጬ ልጮ ፈለግኩኝ። አያቴ በዛች ቅጽበት ውስጥ አየችኝና የውስጤን የተረዳች ይመስል እንዳትጮሂ፣ እነዚህ እንግዶቻችንና የሚጎበኙ ናቸው አለች። ቀጠለችና የምትጮሂ ከሆነ ግን የምትፈራያቸውና ልታጠቂያቸው እንደፈለግሽ ስለሚያስቡ ራሳቸውን ለመከላከል ሲሉ አንቺን ያጠቁሻል አለችኝ። ታዲያ ይህ ነገር የተለመደና የሚደጋገም ሆነ። እኔም ነገሩን ሳልፈልግ በግድ መቀበል ሳይኖርብኝ እንዳልቀረ ተረዳው። እንዲሁም አንድ የማስታውሰው ለየት ያለ እባብ ነበር። ይህ እባብ ሙሉ በሙሉ ሰውነቱ ነጭ ነው። እሱ ብቻ ሳይሆን ይህ እባብ ለየት የሚያደርገው ነገር ከጀርባው ላይ ከታች ጀምሮ እስከ ላይ ድረስ ልክ እንደ አውራ ዶሮ የሚመስል ቀጥ ያለ የቆመ ነገር ነበረው። አንዳንድ ጊዜ አያቴ ምግብ እንኳን ሳይቀር እየሰራችና እየቀቀለች ትመግበው ነበር። አንዳንዴ ደግሞ ጫጩቶችን ታወጣና እንቁላልም ጫጩትም ትሰጧለች። ታዲያ ከዚህ በኋላ በአንድ አጋጣሚ አንድ ዘመዴን ሳገኛት ስለኔ ህልም እንዳየች ነገረችኝ። ህልሙም በቤቴ ውስጥ እንዳለው የሆኑ እባቦች መጥተው እየበሉኝ አክስቴ ያገኘችኝና ድጋሚ አክስቴ ወስዳ ወደ ራሷ ቤት ካስቀመጠችኝ በኋላ እነዚህ እባቦች ተከትለው መጥተው በድጋሚ ሊበሉኝ ሲፈልጉ እንዳየች ነገረችኝ።
ታዲያ ከዚህ በኋላ ለእባቦች ያለኝ አመለካከት በድጋሚ መለወጥ ጀመረ። የበለጠ ፈራቸውና የበለጠ ከነሱ መጠንቀቅ ጀመርኩኝ። በቃ እባቦቹ ሊበሉኝ እንደሚመጡ ያክል ተሰማኝ። ታዲያ በዚህ መሃል አንዳንድ ጊዜ በተኛሁበት እባቦችን ክፍሌ ውስጥ አይ ነበር። በዚህ ሰዓት ማልቀስ እጀምራለሁ። ታዲያ ማንም የሚያባብለኝ አልነበረም። አንድ ቀን ልክ እንደተለመደው አባቴንና አያቴን ሊጠይቀን መጣን። ልክ ከመጣ በኋላና አብረን ጊዜ አሳልፈን ልክ ስንተኛ እንደተለመደው እባቦች ወደ ክፍሌ መጡ። ታዲያ በዚህ ሰዓት እሪ ብዬ ማልቀስ ጀመርኩ። አባቴም እየሮጠ ወደ ክፍሌ መጣና ሊያባብለኝ ጠየቀኝ። ምን ሆነሽ ነው የምታለቅሽው አለኝ። ከዛ ወዲያውኑ አያቴ በመሃላችን ገባች። እኔ ስለነዚህ እባቦች እንድናገር አልፈለገችም ነበር። ወዲያውኑ የምናወራቸውን ወሬዎች ለመቀየር ትሞክር ነበር። አባቴም ግን ደጋግሞ ለምንድነው የምታለቅሽው ብሎ ይጠይቀኝ ነበር። እኔም መለስኩለት። አንድ የሚያስፈራ እባብ ወደ ክፍሌ እንደገባና ሊገሉኝና ሊጎዱኝ እንደሚመጡ ነገርኩት። የሚገርመው ነገር አባቴ ወዲያውኑ ክፍሉን ማመስ ጀመረ። በሚገርም ሁኔታ ያንን እባብ ማግኘት ቻለ። እባቡንም ገደለው። ያን እባብ በመግደሉ አያቴ እጅግ በጣም ተናደደችና ተቆጣች። ታዲያ ከዚህ ቀን በኋላ በሚገርም ሁኔታ በእንዴት እንዳደረገችው ባላውቅም አፌን ግን ለጎመችብኝ። አያቴ እንዳላወራና ነገሮችን እንዳልናገር አደረገችኝ። ሁል ጊዜ እባብ አይቼ ወዲያውኑ አባቴን ለመጥራት ሞክርና አባቴን እንደምንም ከጠራሁት በኋላ እባብ እንዳየው መናገር አልችልም ነበር። አፌ ይንተባተባል። የማወራውን ነገር አላውቅም ነበር። ህይወት እጅግ በጣም አስፈሪና ክፉ መሆን ጀመረች። የማያቸውን ነገር እንኳን ለገዛ አባቴ መናገር አልችልም ነበር። እርዳታን ከሰዎች መጠየቅ የማልችልበት ደረጃ ደረስኩ። ለበዓል እንኳን ቤተሰቦቼ ጋር በሚሄድበት ወቅት ለቤተሰቦቼ ምንም አይነት ነገር መናገር አልችልም ነበር። ታዲያ ከዚህ በኋላ ወደ አባትና እናቴ ቤት ከሄድኩኝ በኋላ ለእናቴም ለአባቴም ተመልሼ አያቴ ጋር መሄድ እንደማልፈልግ ነግራቸው ነበር። እነርሱ ግን ይመስላቸው የነበረ እያደግኩኝ ስለሆነ እየኮራው ይመስላቸዋል። ነገር ግን እንደዛ አልነበረም። አንዳንድ ጊዜ አያቴ ይዛኝ የምትሄድበት ጫካ ያስፈራል። ምክንያቱም የሆኑ እቃዎችን ወይም ደግሞ የሚሰዉ ነገሮችን ይዛ ትሄድና ባለ 3 ጭንቅላት የሆነ ዘንዶ አለ። ለሱ የሆኑ ነገሮችን ታደርግለት ነበር። ይህ ደግሞ ገና በልጅ አይምሮዬ ሲቀረጽብኝ እጅግ በጣም ፈሪ እንደሆነና ለእንደዚህ አይነት ነገር ያለኝ አመለካከት እንዲገለጥ አድርጎልኛል። የሚገርመው ነገር የአካባቢው ነዋሪዎች በሙሉ ስለ አያቴ በደንብ ያውቁ ነበር፣ ደግሞም ይፈሯታል። በየጊዜው የሆነ ነገር ይዘውላት ይሄዱ ነበር። ምክንያቱም ደግሞ ይህንን ነገር ይዘውላት የማይሄዱ ከሆነ ቁጣ በቤታቸው ላይ ይቀሰቀስ ነበር። አንዳንድ ጊዜ የቁጣ መቀስቀሱን የሚያውቁት እነሱ ቤት ዝናብ ሳይዘንብ ሌላው ቦታ በሙሉ መዝነብ ሲጀምር ወይ ደግሞ ለብቻው ዳመና በነሱ ቤት ሰማይ ስር ብቻ ሲሆን ሲመለከቱ ይፈሩ ነበር። ስለዚህ ወዲያውኑ ማድረግ የነበረባቸውን ነገር ያደርጋሉ። አያችሁ፣ አያቴ ምንም ያክል እንኳን በመንደር ውስጥ ብትፈራም ሰዎች እሷን ሊነኳት ባይፈልጉም ነገር ግን አጋንንትን በማገልገሏ እድሜዋን በሙሉ ተበልታለች። ከአጋንንት ጋር ባደረገችው ስምምነቶች ምክንያት ብዙ ነገር አታለች። የሚገርመው ለዛ ሁሉ ዘመናት ያ ሁሉ ሰው እያወቃት ብዙ ተአምራቶችን መስራት እየቻለች በመጨረሻ በምትሞትበት ሰዓት አጋንንትን በማገልገሏ እጅግ በጣም ስትጸጸት ነበር። አያችሁ፣ የዲያብሎስን ዋነኛ ዓላማ ልንዘናጋ አይገባም። በቃ ዲያብሎስ 3 ዓላማ አለው። ሊሰርቅ፣ ሊያርድና ሊያጠፋ ብቻ ነው የሚመጣው። ከዛ ውጪ የሆነ መልካም ዓላማ አለው ብላችሁ የምታስቡ ከሆነ ሙሉ በሙሉ ተሸውዳችኋል። የሌለውን ነገር ሊሰጣችሁ አይችልም። ህይወት ሊሰጣችሁ አይችልም። እሱ ራሱ ሰላም የለውም። ሰላም ይሰጠኛል ብላችሁ የምታስቡ ከሆነ እሱ የሌለውን ነገር እንደሚሰጣችሁ እያለማችሁ ነው ማለት ነው። በእምነቴ እጸናበታለሁ ኃይልን ይሰጠኛል የምትሉ ከሆነ እምነትም የለውም ኃይልም የለውም። ሁሉም ነገር የውሸት ነው። ስለዚህ ትሸወዳላችሁ። እወቁ፣ ዲያብሎስ መስጠት የሚችለው ያለውን ነገር ብቻ ነው። ስለዚህ ምንድነው ያለው ብላችሁ ከጠየቃችሁት ሊሰርቅ፣ ሊያርድና ሊያጠፋ ብቻ ነው የሚመጣው። ያንን ነው ሊሰጣችሁ የሚችል።
ልክ እንደዛው ሁሉ በተቃራኒው ኢየሱስ ክርስቶስም ያለውን ነገር ይሰጣችኋል። ሕይወት ለሌለው ሕይወትን ይሰጣል፣ ተስፋ ለሌለው ተስፋን ይሰጣል፣ ፍቅር ለጎደለው ፍቅርን ይሞላበታል። አያችሁ፣ ልክ ለዲያብሎስ እንደተነገረው ሁሉ ኢየሱስ ክርስቶስም የተነገረለት የሆነው ነገር አለ። እውነት፣ ሕይወትና መንገድ ኢየሱስ ክርስቶስ ነው። ሶስቱን ነገር የምትፈልጉ ከሆነ ዲያብሎስ ዓለም ሄዳችሁ ብትፈልጉ ብታምሱ በጭራሽ ልታገኙት አትችሉም። እነዚህ ሶስት ነገሮች ማግኘት የምትችሉት ከኢየሱስ ክርስቶስ ብቻ ነው። ልክ እንደዚሁ ዲያብሎስም በተቃራኒው ነው፣ ውሸታም ነው። አያችሁ፣ ዲያብሎስ የውሸት አባት ስለሆነ የሌለውን ነገር እሰጣችኋለሁ ይላችኋል። ያኔ እናንተ ደግሞ ተታላችሁ ወደ ዲያብሎስ ወጥመድ ውስጥ ትወድቃላችሁ። ያኔ በቃ በብዙ ሰንሰለት መታሰር ትጀምራላችሁ። ነገር ግን ሁል ጊዜ ዲያብሎስ ቃል የሚገባላችሁ የሌለውን ነገር ነው። ለዛ ነው መጽሐፍ ቅዱስ ላይ ዲያብሎስን ሸንጋይ ነው የሚለው። ይሸነግላል፣ ያታልላል፣ ይዋሻል። በዛ ላይ ዲያብሎስ ምንም አይነት ነፃ ስጦታ የለውም። በፍጹም ዲያብሎስ ነፃ ስጦታ የሚባል ነገር የለውም። የሆነ ትንሽዬ ነገር እንኳን ቢሰጣችሁ ከናንተ ብዙ ነገር፣ ሕይወታችሁን፣ ሰላማችሁን ሊወስድባችሁ ይፈልጋል። ለምሳሌ በዘመናችን አንድ ታዋቂ ሙዚቀኛ ላስታውሳችሁ፣ ጀስተን ቢበርን እማታውቁ ያላችሁ አይመስለኝም። እሱ አሁን ልክ ሙዚቃውን ሲጀምር ምንም የማያቅ ምስኪን ትንሽዬ ልጅ ነበር። አሁን ላይ እዩት እስኪ፣ ሰላም ያለው አይመስልም። ፊቱ በሙሉ ተጨማዷል። እንደዚህ መሆን አልነበረበትም። አያችሁ፣ ዲያብሎስ ዝናን፣ ገንዘብን ከሰጣችሁ በኋላ ከናንተ ሰላምና እረፍታችሁን፣ ሕይወታችሁን በኢየሱስ ክርስቶስ በኩል የምታገኙትን ነገር በሙሉ ሊያሳጣችሁ ይፈልጋል። ምን ጊዜም ለዲያብሎስ በሕይወታችሁ ውስጥ በር የምትከፍቱበት ቅጽበት ማለት የምትሞቱበት ሰዓት ማለት ነው። ምናልባት ከሰዎች ጋር አብራችሁ ልትቀላቀሉ ትችላላችሁ። እንደ ማንኛውም ሰው እየወጣችሁ ልትገቡ ትችላላችሁ። ነገር ግን ውስጣችሁ ይሞታል። አያችሁ፣ እኔ በአጋንንቱ ዓለም ውስጥ በነበርኩኝ ጊዜ ብዙ ሰዎች በጣም የተቀናጣና የሚያምር የሚያስቀና ሕይወት የምኖር ይመስላችኋል። ከተለያዩ ታዋቂ ሰዎች ጋር፣ ከሚወደዱ ሰዎች ጋር አብረውኝ ሲያዩኝ እንዴት የታደለች ነች ኤሪካ ብለው ያስባሉ። ነገር ግን ውስጤ ምን አይነት ስሜት እንዳለ በፍጹም አያውቁም ነበር። ውስጤ ሙሉ በሙሉ ሞቶ ነበር። ሰዎች ውጪ ላይ የማደርገውን ነገርና የውጫዊ ገጽታዬን ብቻ ተመልክተው ከኔ ጋር መስራት ይፈልጉ ነበር። ከኔ ጋር መሆንና እኔ የማደርገውን ነገር ማድረግ፣ እኔን መከተል ይጓጉና ይቋምጡለት ነበር። አስታውሳለሁ ለመጀመሪያ ጊዜ ወደ ጨለማው ዓለም በይፋ የተቀላቀልኩት ገና የ8 ዓመት ልጅ እያለሁ ነው። ትዝ ይለኛል በቤት ውስጥ ቁጭ ብዬ እኔና አብራኝ የነበረችው አንድ ጓደኛዬ በጠና ታመምን። እጅግ በጣም ታመምን። በሰዓቱ በቤት ውስጥ የነበረችው አያቴ ብቻ ነበረች። እሷ ግን ሆም ተብሎ የተደረገ ከጨለማው ጋር የሚደረግ ኪዳን እንደሆነ ስላወቀች ለህመማችን ግድ አልሰጣትም ነበር። ኃይለኛ ትኩሳትና ማስመለስ ጀመረ። እጅግ በጣም እየተባባሰ ሲመጣ አያቴ የሆኑ ቅጠላ ቅጠሎችን አንድ ላይ ወቅጣ ትሰጠናለች እንጂ በፍጹም ወደ ሆስፒታል አትወስደንም ነበር። ታዲያ የኔ እሺ አብራኝ ያለችው ያክስቴ ልጅ ግን ለምን እንደዚህ እንደምትሰቃይ ልንገራችሁ። ልክ በዚህ ሁኔታ ላይ ያክስቴ ልጅ ወይም ደግሞ እናቷ ወስዳ ወደ ከተማ ሆስፒታል እንድትወስዳት ትፈልጋለች። በዚህ ሰዓት በዚች ባገኘችው ቅጽበት ውስጥ አያቴ እኔን ወስዳ ጫካ ውስጥ ለጨለማው ዓለም አሳልፋ መስጠት ትፈልጋለች። ስለዚህ ግዴታ ሁለታችንን መለያየት ነበረባት። የሚገርመው ነገር ልክ ወላጆቻችን ሲደርሱ እኔ ወዲያውኑ ሲሻለኝ እሷ ላይ ግን የበለጠ እየበረታባት ነበር። ስለዚህ የግድ እኔን እዛው ትተው እሷን መውሰድ ነበረባት። የሚያሳዝነው ራሷ አያቴ ነበረች እኔ እንደተሻለኝና ሌላኛዋ ግን መሄድ እንዳለባት እየተናገረችው። በእርግጥ እኔም ከአያቴ ጋር መሆኔ ምቾት አልሰጠኝም ነበር። አብሬ መሄድ እፈልግ ነበር፣ ነገር ግን አልቻልኩም። በቤት ውስጥ ብዙ ነገሮች አይ ነበር። በጊዜው አያቴ ስትፈልግ በድንገት ትሰለብብናለች። አንዳንድ ጊዜ ደግሞ ቤት ውስጥ ልክ እንደ ሕፃን ልጅ በፍጥነት ስትሯሯጥ እናያት ነበር። አንዳንድ ጊዜ ምንም ልብስ ሳትለብስ የሆኑ ቃላቶችን ስትናገር እናያት ነበር። ያንን ያየሁትን ነገር ለቤተሰቦቼ ለመናገር ስፈልግ ግን የሆነ ነገር መጥቶ ምላሴን ይዘው ነበር።
በዚሁ አጋጣሚ ወላጆች የበለጠ ለልጆቻቸው ትኩረት እንዲሰጡ አሳስባለሁ። እኔ ወላጆቼ በጊዜው ገንዘብን እያሳደዱ ስለነበረ ምንም እንኳን ፈርቼ እጃቸውን ጭምቅ አድርጌ ቢይዝም ልብሳቸውን በጎትትም ሊረዱኝ አይችሉም ነበር። እኔም ደግሞ ከአፌ አውጥቼ መናገር አልችልም። አንዳንድ ጊዜ እኩለ ሌሊት ላይ የተለያዩ እባቦችን ጭንቅላት ባለ 3 ያላቸው እባቦችን አይቼ ብንን ብዬ ተነስቼ ሳለቅስ እንኳን ቤተሰቦቼ ካሉ ወደ እኔ ጋር ይመጡና ሌላ ህልም አይታ ነው፣ በቃ ፈርታ ነው፣ ቃሽታ ነው፣ ተኚ አሁን አርፈሽ ይሉኛል። ወይ ደግሞ የበለጠ ነገር ሊያደርጉልኝ ከፈለጉ አብረውኝ ይተኛሉ እንጂ በፍጹም አንድም ቀን ጸልየውልኝ አያውቁም ነበር። ለልጆቻችሁ ማታ ማታ መጸለይ ልመዱ። ታዲያ ወደ ቀድሞ ታሪኬ ልሂድላችሁ። ወዲያውኑ ያቺ ልጅ ወደ ሆስፒታል ከተወሰደች በኋላ አያቴ እኔን አንድ ቀሚስ አለበሰችኝ። ወደዛ ስፍራ ማለትም ያቺ እናት ዓለም የምትባለዋ መንፈስ ወዳለችበት ስፍራም ወሰደችኝ። የስፍራ ማለት ብዙ ጠንቋዮችና መተተኞች ያሉበት ቦታ ነበር። የሚቀበሩበት ስፍራ እንኳን ጠንቋዮች ብቻ የሚቀበሩበት ቦታ ለየብቻቸው አለ። አያቴም ወደ አንድ መቃብር ስፍራ በሌሊት ወሰደችኝ። ቀብር ስፍራውን ብቻ በማየቴ ከልቤ ደንግጬና ፈርቼ ነበር። ታዲያ በነበረችን አጭር የጉዞ ደቂቃ ውስጥ አያቴ ሁሉንም ነገር ታስረዳኝ ጀመር። አባትሽ በየጊዜው ገንዘብ ማግኘት ያልቻለው፣ አንቺም በየጊዜው እየተመምሽ ያለሽው አባትሽ ሌላ የነጮችን አምላክ መከተል ከጀመረበት ቀን ጀምሮ ነው። አሁን አባትሽ እጅግ በጣም ሞኝ ነው፣ ምክንያቱም የቅድመ አያቶቻችንን አምላኮች ትቷል። አሁን በዚህ ስፍራ ያለነው አባትሽ የተሳሳተውን ስህተት አንቺም እንዳትደግሚውና በአንቺ በኩል እንድትካሱ አንቺን ለመስጠት ነው አለች። እሷም እኔ ለዚህ ፈቃደኛ ሆኜ ከመናፍስቱ ዓለም ጋር ተስማምቼ የምኖር ከሆነ አባቴም በሰላም ኑሮ መኖር እንደሚችል እኔም የምፈልጋቸውን ነገሮች በሙሉ እስከምሞትበት ቀን ድረስ እያገኘው መኖር እንደምችል አሳወቀችኝ። ታዲያ ከዚህ በኋላ ተያይዘን ወደዛ ወደ ጨለመውና ወደሚያስፈራው የመቃብር ስፍራ ገባን። ምናልባትም ሬሳ ሳጥኖቹን ጎብኝተን እንመለሳለን የሚል ተስፋ ብቻ ነበር እኔ ጋ የነበረው። ታዲያ አያቴ በዚህ ስፍራ ውስጥ ሆና የሆነ ለየት ያለ ስፍራ እየከፈተች ነበር። መንፈሳዊ ዓለሙን ልታስተዋውቀኝ ተዘጋጅታለች። እኔ ግን የመሰለኝ የነበረው ነገሮችን ከነዚህ ቅድመ አያት ወይም ደግሞ ከዘር ማንዘር መናፍስቶች ጋር እያስማማችና ልታስታርቀን ብቻ የመጣች እኔም ምንም ማድረግ እንደማይጠበቅብኝ ነበር ያሰብኩት። የሆኑ ውሃዎችን ትረጫለች፣ የሆኑ ቅጠላ ቅጠሎችን ትቀባለች፣ በቃ የማይገባኝን ነገሮች ታደርግ ነበር። የተለያዩ የመስዋዕትነት ስነ ስርዓትን እያካሄደች ነበር። ያን ሁሉ ነገሮች በጨለማ ውስጥ ቁጭ ብዬ እከታተላለሁ። ከዛ ለካስ ቆማበት የነበረው የመቃብር ስፍራ የራሷ እናት ወይም ደግሞ የኔ ቅድመ አያት የተቀበረችበት ቦታ ላይ ነው። በዛ ቦታ ላይ የተለያዩ የማይገቡኝን ነገሮችና ስርዓቶች ትፈጽማለች። በስተመጨረሻ ሙሉ በሙሉ በፊት ለፊቷ የእናቷ መቃብር ስፍራ ላይ ተኛች። በደረቷ ሙሉ ሰውነቷን መቃብሩ ላይ አድርጋ ተኛችበት። አያቴ ይህንን በምታደርግ ጊዜ የሆነ ነገር ውስጤን ይዞኝ ነበር። እግሬ እንዳይንቀሳቀስ ያደረገ የሆነ ነገር እንደነበረ አውቃለሁ። ምክንያቱም ምንም መነቃነቅ አልቻልኩም ነበር። ከዚህ በኋላ በሚገርም ሁኔታና ባልጠበቅኩት ሁኔታ የሆነ ድምፅ ከዛ መቃብር ስፍራ ውስጥ ሲወጣ ሰማሁት። ይህ ድምፅ የሚወጣው ከአንዲት በዕድሜ የጠናች እናት ይመስል ነበር። ነገር ግን እውነቱን ለመናገር የአያቴ እናት ወይም ደግሞ ቅድመ አያቴ አልነበረችም። አንዳንድ መናፍስቶች ማስመሰል ይችላሉ። በዚህ ሰዓት አያቴ ወደ እኔ መጣችና ቤተሰቡን ማስተዋወቅ ጀመረች። የእናቴን እናት፣ የአባቴን እናት፣ ደግሞም ቅድመ አያቴን ሁሉንም ማስተዋወቅ ጀመረች። በስተመጨረሻም አያቴ እንዲህ አለች፣ እኔ ከሞትኩኝ ከነሱ ጋር ነው የምትሰሪው። ካሁኑ በደንብ ልትተዋወቂያቸው ይገባል አለች። እነዚህ ሰዎች በህይወት ያሉ ሳይሆን መቃብር ውስጥ የተቀበሩና የሞቱ ናቸው። በኋላም ከመቃብር ውስጥ አንድ ድምፅ እንዲህ ብሎ ሲወጣ ሰማው። ለምንድን ነው ሕፃን ልጅ ፊት የምታዋርጂን? ትላለች። እቺን ሕፃን ልጅ ማምጣት ያለብሽ እድሜን አታውቂምና ነው አሉ በድጋሚ። አያቴም መልሳ እንዲህ አለች፣
ይቺ ልጅ ገና በዚህ ዕድሜዋ ያመጧት ልዩ ነገር ስላላት ነው። አባቷ የእኛን ነገር አልቀበልም ብሏል። የእኛን አማልክቶችንም እንደማያመልክ ተናግሯል። ተቃውሞናል። ታዲያ ልጁንም ልክ እንደዚሁ በዚሁ መስመር እንድትሄድ ሊያደርግ ይፈልጋል። ስለዚህ እኔም በጊዜ አምጥቼ ወደዚህ ስፍራ እንድትለማመድ ፈልጌ ነው አለች። ያው ባጭሩ እኔም የሆነ ችግር እየሆንኩባቸውና ችግር እየፈጠርኩባቸው እንደሆነ እንዲሁም ደግሞ በጊዜ ከተቀበሉኝ የበለጠ ከነሱ ስር ሆኜ ማገልገሌ እንደማይቀር አስረዳች። ከዚህ በኋላ የሆኑ ያልሰማሁትን ነገሮች ተነጋገሩና ወዲያውኑ የቅድመ አያቴ ሬሳ ላይ እንድተኛ ታዘዝኩኝ። ያንን ስርዓት ከፈጸምኩኝ በኋላ ወደ መንፈሳዊው ዓለም ጠልቄ ስገባ ተሰማኝ። ምክንያቱም ከዚህ ቀን ጀምሮ ነው ከሰውነቴ ውጪ ወጥቼ በመንፈስ መመላለስ የቻልኩት። ከዚህ ቀን በኋላ የተለያዩ ነገሮችን ለማድረግ ቻልኩኝ። አንዳንድ ጊዜ አያቴ ሌላ ቦታ ሆና የት እንዳለች ያለው ደግሞም ከፈለኩኝ ከሷ ጋር መገናኘትና ማውራት እችላለሁ። ይህንን ማድረገው በስጋ ሳይሆን ይልቁንስ በመንፈስ ነው። የሰዎችን መንፈስ መለየት ቻልኩኝ። ሰዎች በመንፈሳቸው ደካማ ናቸው፣ ጠንካራ ናቸው የሚለውን በሙሉ አብጠርጥሬ መለየት ቻልኩ። ታዲያ ይህንን ሚስጥር አብሬ ይዤ ለመኖር ወሰንኩኝ። ይህን ሚስጥር ለቤተሰቦቼ እንኳን የምናገር ከሆነ ቤተሰቦቼ ወይ ላያምኑኝ ይችላሉ፣ ወይ ደግሞ እኔን ገለልተኛ አግልለው ሊያሳድጉኝ ይችላሉ ብዬ ፈራው። ስለዚህ ነገሩን ከራሴ ጋር ሸሽጌ ለማንም ሳልናገር ደብቄ ያቆየሁት። እነዚህ መናፍስቶች በተለያዩ ጊዜያት በተለያዩ ስፍራዎች የተለያዩ ነገሮችን እንዳደርግ ያዙኝ ነበር። ከሚያዙኝ ነገሮች መካከል ግን አንዱ መልካም አልነበረም። ሁል ጊዜ የሆነ ሰው ላይ ወይም ደግሞ የሆነ የሚታወቅ ቦታ ላይ አደጋ እንዲከሰት እንዳደርግ ያደርጉኛል። የተለያዩ ሰዎችን በበሽታ እንድመታቸው፣ በተለይም ደግሞ ምንም አይነት መንፈሳዊ ከለላ የሌላቸውን ሰዎች በቀላሉ ሄጄ ማጥቃት እችል ነበር። አንዳንድ ጊዜ ደግሞ የደከሙ ቤተክርስቲያኖች ውስጥ እየገባው የበለጠ ስርዓታቸውን እንዳዘበራርቅ እላካለሁ። አንዳንድ ጊዜ በጉባኤው መሃል እገባና የተለያዩ ግራ መጋባቶችንና አለመተማመንን እፈጥራለሁ። በክርስቲያኖች መካከልና በደከሙ ምዕመኖች መካከል አለመግባባትንና ቋንቋቸው እንዲደበላለቅ አደርግ ነበር። ሰዎች አንድ ላይ እንዲጣመሩ ወይም ደግሞ አንድ ላይ ህብረትን ማድረግ እንዲችሉ እንዲስማሙ በፍጹም አንፈልግም ነበር። ምክንያቱም በህብረት ውስጥ በአንድነት ውስጥ ያለውን ኃይል እናውቅ ነበር። ይህን ነገር አደርግ የነበረው ገና 10 ዓመት እንኳን ሳይሞላኝ ነው። ህይወትን ሙሉ በሙሉ በተቃራኒ መልክ መመልከት ጀመርኩኝ። የሚሰጡኝ ስራዎችና እንዳደርግ የምላካቸው ነገሮች የ10 ዓመት ልጅ የሚያደርገው ነገር አልነበረም። ልክ በዚሁ እድሜ ገደማ የሞት መልአክን ተገናኘሁት። ከዛ ቀን በኋላ የምሰራው ለሞት መልአክ ነበር። ማንም ያቺን ብላቴናዋን ኤሪካን ተመልክቶ በእንደዚህ አይነት ያለ ህይወት ውስጥ ያለች አይመስለውም። አንድ ነገር በጥብቅ ላሳስባችሁ እፈልጋለሁ። አሁን ላይ ጠንቋዮች ሲባል ሰዎች ጭንቅላታቸው ላይ የሚሳለው የሆኑ ረጅም ቀሚስ፣ ጥቁር ቀሚስ ያደረጉ አይናቸውን የተቀነደቡ ጥቁር የተኳሉ የሚያስፈሩ አድርገው ነው የሚስሏቸው። ነገር ግን ብዙ ጠንቋዮች አሁን እንኳን በመካከላችን ይኖራሉ። አንዳንዶች ጠበቃ ናቸው፣ አንዳንዶች ሐኪሞች ናቸው፣ አንዳንዶች የቤት አርክቴክቸር ወይም ደግሞ ኢንጂነሮች ናቸው። ከሰዎች ጋር ተመሳስለው የመኖር ችሎታ አላቸው። ነገር ግን ማንም አያውቅባቸውም። ስለዚህ እንዳትሸወዱ። አንድ ሰው ጠንቋይ ነው ለማለት ግዴታ ጥቁር ነገር መልበስ አይጠበቅበትም። ነገር ግን ባሉበት ስፍራ ሆነው የሚታዘዙትን ስርዓቶች ይፈጽማሉ። በተለይም ደግሞ ዲያብሎስ አሁን ላይ እየሰራ ያለው በአስተማሪዎችና በመምህሮች ናቸው። አብዛኞቹ የሚቀጠሩት መምህሮች እኔ በነበርኩበት ጊዜ ልጆችን ለማሳት ወይም ደግሞ እግዚአብሔርም ሰይጣንም የለም ብለው እንዲያስቡና ሕይወታቸውን እንዳሻቸው በፈቃዳቸው እንዲኖሩ የሚገፋፋ አይነት ስርዓትን ያስተምሯቸዋል። ይህ በአብዛኛው ትምህርት ቤት የተለመደ ነው። ታዲያ እያደግኩኝ በመጣው ቁጥር አዳዲስ ነገሮች ይበሩልኝ ነበር።
የበለጠ አማልክቶች ተብለው የሚጠሩትን ባስደሰትኩኝ ቁጥር የተሻለ ማዕረግ እንደሚሰጠኝና የተሻለ ተጽዕኖ ፈጣሪነት፣ የተሻለ ገንዘብም አብሮ እንደማገኝ ይነገረኛል። ስለዚህ እንዴት አማልክቶችን ማስደሰት እንደምችል ተነገረኝ። በመጀመሪያ የተወሰኑ የተሰጡኝን ስራዎች መጨረስ ነበረብኝ። እነዛን ስራዎች በአግባቡ ከተጨረስኩኝ ደግሞ ቀጣዩን እንደሚነግሩኝ ነገሩኝ። ነገር ግን እንደ አባትሽ እንዳታሳዝኙኝ ብለው ተናገሩ። በዚህ መካከል ነበር ለመጀመሪያ ጊዜ የሞት መልአክን የተገናኘሁት። አንድ ነገር እሱን ሳገኝ ተረዳው። በሆሊውድ ላይ ወይም በቦሊውድ ላይ በተለያዩ ፊልሞች ላይ የሞት መላእክት ወይም ደግሞ ዲያብሎስ ነው ብለው የሚያሳዩን ነገር በፍጹም ስህተት ነው። አያችሁ፣ በመጀመሪያ እግዚአብሔር ዲያብሎስ ሰይጣን ሉሲፈርን ሲፈጥር ፍጹምና በጣም ቆንጆ አድርጎ የተዋበ አድርጎ ነበር የፈጠረው። ነገር ግን ሉሲፈር በገዛ ምኞቱ ምክንያት ውስጡ ቆሸሸ። አያችሁ፣ አሁን ላይ ሆሊውድና ሰዎች ዲያብሎስን ሲስሉ የሆነ የሚያስጠላ ጭራቅ የሚመስል ረጃጅም ቀንዶች ያሉት፣ ረጃጅም ጥፍሮች ያሉት፣ ሁሉም ነገር እጅግ በጣም አስቀያሚ አድርገው ይስሉታል። ነገር ግን በሚታየው ነገር ሰይጣን ወይም ሉሲፈር ማለት እግዚአብሔር ውብ አድርጎ ከፈጠራቸው መላእክቶች መካከል አንዱ ነበር። ከመውደቁ በፊት በሰማይ የተሰጠው ስፍራ እጅግ በጣም ትልቅ ነበር። ነገር ግን ባሰበው ክፉ ምኞት ምክንያት ወደ ጥልቁ መወርወር ቻለ። ታዲያ ሉሲፈር በተባረረ ጊዜ ያ የነበረው ችሎታዎች በሙሉ አብረውት ነበር የወጡት። ታዲያ ሰዎች አሁንም ግን ዲያብሎስን ሲያስቡ የሆነ ጥቁር ወይም ደግሞ ከአፉ ደም የሚተፋ ቀንዶች ያሉት የሚያስፈራ ሰዎች የማይጠጉት አድርጎ ይሰላሉ። ነገር ግን ዲያብሎስ እግዚአብሔር በማይመቸው ስፍራ ውስጥ በሙሉ ለመገኘት ዝግጁ ነው። አንዳንድ ሰዎች የአንዳንድ ሰዎችን ኮንሰርቶች ለመግባት በጉጉት ብዙ ሺህ ብሮችን ከፍለው ይገባሉ። በዛ ስፍራ ግን ዲያብሎስ ወጥመድ አዘጋጅቶ እየጠበቃቸው ነው። ሌሎች እንዝናና በማለት የተለያዩ ክለቦች ወይም ደግሞ የምሽት ቤቶች ይሄዳሉ። በዛ ስፍራ ዲያብሎስ ወጥመዱን አዘጋጅቶ እነዚህን ሰዎች እየጠበቀ ነው። የሚያሳዝነው እነዚህ ሰዎች እንዝናና እንደሰት ብለው መሄዳቸው ነው። ምክንያቱም ሊዝናኑና ሊደሰቱበት የሄዱበት ስፍራ በዲያብሎስ የተዘጋጀ ወጥመድ ነው። እኔም ታዲያ በዛ ጊዜ የሞት መልአክን ተዋወቁ። የሞት መልአክ የእውነት ያለ ነገር ነው። አያችሁ፣ በሆስፒታል ውስጥ ስትሆኑ የሆነ የሚሰማችሁ ስሜት አለ። የሆኑ ጊዜያትን እየጠበቀ የሆነ ስሜት ይሰማችኋል። ያ የሞት መልአክ በሆስፒታል ውስጥ መጥቶ ነፍሳትን ሊወስድ ነው ማለት ነው። ታዲያ አንዳንድ ጊዜ ሰው ሊሞት ሲል እንኳን ይታወቃቸዋል። ለምን? የሞት መልአክ ስለሚመጣ። የሞት መልአክ መገኘቱ ብቻ የሆነ ስሜት ይሰጣቸዋል። መንፈሳችሁ ይጨነቃል። አንዳንድ ጊዜ ውሾች እንኳን የሆነ ሰው ሊሞት ሲል ቀድመው ይጮሃሉ ይባላል። ያ ውሾች ያንን መንፈስ ማየት ስለቻሉ ነው። አያችሁ፣ የሞት መልአክና ዲያብሎስ በደም ይጠማሉ። ምክንያቱም የሰው ሕይወት ያለው በደም ውስጥ ነው። ይህንንም ስለሚያውቁ ደም ማየት ይወዱ ነበር። እኔም ከሞት መልአክ ጋር ስመደብ የመጀመሪያ ስራዬ የነበረው ደም ማፍሰስ ነው። ደም ባፈሰስኩኝ ቁጥር መስዋዕትነት ነው። የኔን ሳይሆን የሌሎችን ደም በአደጋ አስመስዬ ወይም ደግሞ በሆነ ነገር አስመስዬ ብቻ ደም ማፍሰስ ዋናው ኢላማ ነው። ከዚህ በኋላ የተወሰኑ አጀንዳዎች በድጋሚ ይሰጡኝ ጀመር። እያንዳንዱ አጀንዳ በተሰጠኝ ቁጥር እኔም በመንፈሳዊው ዓለም ላይ ማለትም በጨለማው ዓለም ላይ ከፍተኛ ማዕረግ እየተሰጠኝ ይመጣ ነበር። ታዲያ በሁለተኝነት የተሰጠኝ በሴቶች ዙሪያ ውርጃ እንዲፈጽሙ ማበረታታትና የተለያዩ ውርጃዎች በተለያዩ ክልሎች ላይ እየተስፋፋ እንዲመጣ፣ ውርጃ ደግሞ ጥሩና ጤነኛ ነገር እንደሆነ ሰዎች እንዲያውቁ፣ በተለይም ደግሞ ሴቶችን ወደዚህ አይነት ነገር ማበረታታት፣ ካልሆነም ደግሞ በፕሮፓጋንዳ የኔ ሰውነት የኔ ምርጫ ነው በሚል ፕሮፓጋንዳ እነሱ ውርጃ እንዲያስፈጽሙ እናደርግ ነበር። አንድ ሴት ስታደርግዝ ከመውለድ በላይ ማስወረድን እንድትመርጥ እናረጋት ነበር። በዚህ መልኩ ደም ሲፈስ ደስ ይለናል።
ከዚህ በኋላ የተሰጠኝ አጀንዳ ደግሞ የወንዶችን ህይወት ማበላሸት ነበር። ወንዶች ህይወታቸው የሚበላሽ ከሆነ ቤተሰብ አይፈጥሩም። ቤተሰብ ካልፈጠሩ ደግሞ ለኛ የትልቅ ተልእኮ ነበር። ታዲያ የወንድ የዘር ፈሳሹን እንወስድና ሙሉ ህይወቱ እንዲበላሽ እናደርግ ነበር። ወይ የሰው ሱሰኛ ይሆናል፣ ወይ ደግሞ ከሰዎች ጋር መግባባት ያቅቷል። ብቻ በአንድም በሌላም በኩል ህይወቱን እናበላሻለን። ይህንን የሚፈጽሙ ደግሞ የራሳችን የሆኑ ብዙ ሴቶች ነበሩ። አያችሁ፣ ዲያብሎስ በዋነኝነት እናንተን ለማጥቃት ግዴታ ገንዘባችሁን ወይም ደግሞ የሆነ ባንክ ያስቀመጣችሁትን ነገር ቤታችሁን አይደለም የሚፈልገው። ይልቁንስ የእናንተ መነሻና እግዚአብሔር የሰጣችሁን እግዚአብሔር ያስቀመጠባችሁን ነገር ነው የሚፈልገው። አያችሁ፣ የዘር ፈሳሽ ማለት በጣም ትልቅ ነገር ነው። ዲያብሎስ ያንን አገኘ ማለት ህይወታችሁን ድምጥማጡን ያጠፋዋል። ይህን ስራ እንዲሰሩ እኔ ራሴ ያሰማሯቸው የተለያዩ ሴቶች ነበሩ። በዚህም ምክንያት የተለያዩ ሰዎችን ህይወት ማበላሸት ችለናል። ሌላውን ስራው የነበረው የሴቶች መብት ተሟጋች በሚል ነበር፣ ወይም ደግሞ አብዛኞቻችሁ እንደምታውቁት ፌሚኒስት የሚል ስያሜ ያለውን ነው። ታዲያ ይህንን ነገር ብዙ ጊዜ በሰዎች ጭንቅላት ውስጥ እንቀርጽ ነበር። ሰዎች እኛ ፌሚኒስት ነን እያሉ ከእግዚአብሔር አጀንዳ ውጪ የሆኑ ነገሮችን ይለማመዳሉ። ታዲያ ሴቶችን የበለጠ ለሴቶች እንዲቆረቆሩና በዚህ አማካኝነት ሳያውቁት ደግሞ የወንዶችን መብት እየገፈፉ እንዲመጡ እናደርጋለን። አያችሁ፣ አንድ ነገር በአንድ በኩል ብቻ አመዝኖ ካጋደለ እና ሌላኛውን የሚጎዳ ከሆነ ያ ነገር ሚዛናዊ ወይም ፍትሃዊ አይደለም ማለት ነው። አያችሁ፣ እኛ ፌሚኒስት ተብሎ በሚጠራው አጀንዳ የእግዚአብሔርን ሐሳብ ለማክሸፍ እንጠቀምበታለን። ሰዎች በራሳቸው መታለል ይሸነገሉና ፌሚኒስት ነን እያሉ እግዚአብሔር ያላዘዘውን፣ እግዚአብሔር ያልፈቀደውና እግዚአብሔር የማይከብርበትን ነገር ያራምዳሉ። በእንደዚህ ያለ አጀንዳ ምክንያት ብዙ ወንዶችንም ማዳከም ችለናል። የብዙ ትዳሮችን ቤት አንኳክተን አፍርሰናል። እነዚህን ፕሮፓጋንዳዎች እንዲያስነሱልንና እንዲቀሰቅሱልን ታዋቂ ሰዎችን በእኛ ስር እናደርጋቸዋለን። ታዲያ እነዚህን የሚከተሉ ግራና ቀኝን ማገናዘብ የማይችሉ ሰዎች፣ ሚዛናዊ መሆን የማይችሉ ሰዎች የነዛን ፕሮፓጋንዳ አውጥተው ለየሰው ይበትናሉ። በዚህም ሚስቶች፣ ሴቶች የገዛ እግዚአብሔር የሰጣቸውን መብት እንዲያጡ እናደርጋቸዋለን። እግዚአብሔር በልጅነት የሰጠውን ስልጣንና እግዚአብሔር ለሰዎች ሁሉ የሰጠውን ነገር እንዲቀል ወይም ደግሞ እንዲዘረፉ፣ እንዲሰረቁ እናደርጋለን። ቅድም ያልኳችሁ ይህንን ነው። ዲያብሎስ ሊሰርቅ፣ ሊያርድና ሊያጠፋ ብቻ ነው የሚመጣው። አንዳንድ ስፍራዎች ላይ ሴቶች ከወንዶች የበላይ እንዲሆኑ እናደርጋለን። ይህ ደግሞ ታቅዶ የሚደረግበት ነገር ነው። በተለይም ደግሞ በቤተሰቦች ውስጥ እናት ከአባትየው የበላይ የምትሆን ከሆነ ያ ቤተሰብ ለረጅም ጊዜ እንደማይቆይ አረጋግጥላችኋለሁ። ምክንያቱም እግዚአብሔር ቤተሰብን ሲፈጥር እንደዚህ እንዲሆን አይደለም የፈጠረው። ይህ ከእግዚአብሔር አጀንዳ ውጪ ስለሆነ ሊቀጥል አይችልም። ለዚህ ነው በዚህ ዘመን ላይ ከየትኛውም ጊዜ በላይ ብዙ ብቻቸውን ልጃቸውን የሚያሳድጉ እናቶች ያሉት፣ ብዙ ፍቺዎች የተበራከቱት በዚሁ ምክንያት ነው። አሁን ላይ ካየህ ፍቺ እንኳን በጣም መደበኛ የሆነ ነገር እየሆነ እየመጣ ነው። በተለይም አንዳንድ ስፍራዎች ላይ ልክ እንደ ኬንያ ፍቺን እንደ ትልቅ ነገር ወይም ደግሞ እንደ አሪፍ ነገር አድርገው የሆኑ ሴቶች ይሰባሰቡና አንድ ላይ የፍቺ ቀን እያሉ ያከብራሉ። ይህ ፍጹም አጋንንታዊ ነው። ይህ ሙሉ በሙሉ የዲያብሎስ አካሄድ እንደሆነ ልትረዱ ይገባል። ምክንያቱም አሁንም እለዋለሁ፣ ዲያብሎስ የሚመጣው ለመልካም ነገር ሳይሆን ሊሰርቅ፣ ሊያርድና ሊያጠፋ ብቻ ነው።
በተለይም አሁን የመጣው ደግሞ እናቶች ብቻቸውን ልጆቻቸውን ማሳደጋቸው መልካም እንደሚሆንና እንደሚችሉም ጭምር በሰዎች ዘንድ ይነገራል። ይህንን በአብዛኛው የሚያደርጉት ደግሞ የሚታወቁ ሰዎች ናቸው። ሰዎች አንዳንድ የሚታወቁ ሰዎች ለምሳሌ በዩቲዩብ፣ በፊልም፣ በቲክቶክ ላይ የሚታወቁ ሰዎች ልጆቻቸውን ብቻቸውን ሲያሳድጉ ሲያዩ ሁሉም ነገር የሚቻል ይመስላቸዋል። ልጅን ያለ አባት ማሳደግ ማለት እጅግ በጣም ትልቅ ፈተና ነው። አዎ ማሳደግ አይቻልም እያልኩ አይደለም። ነገር ግን ከአባት ጋር ማሳደግ ትልቅ መታደል ነው። በቤት ውስጥ አንድ አባት ሊሆን የሚችል ሰው ሊኖር ይገባል። አለበዚያ ልጆች ወደፊት አድገው እንኳን ትዳር ሲመሰርቱ እንዴት ባል መሆን እንዳለባቸው ወይም እንዴት አባት መሆን እንዳለባቸው ፈጽሞ አያውቁም። አያችሁ፣ ልጆች ሁል ጊዜ ከናንተ የሚማሩት በመመልከት ነው። አያችሁ፣ አንድ ልጅ በቤቱ ውስጥ እያደገ አባትየው ቤቱን ሲከላከል ሲያይ፣ አባትየው ለቤቱ ሲቆረቆር ሲያይ፣ አባትየው ለቤቱ አቅራቦትን ሲያመጣ ሲያይ፣ ያኔ እሱም ለአባትነት መብቃት እንደሚችል ችሎታው እንዳለው ያውቃል። ደግሞ ያየ የሚያድገውን ነገር ለመሆንም ይጥራል። ነገር ግን በቤት ውስጥ ወይ እናት ከሌለች ወይ አባት ከሌለ እጅግ በጣም መጥፎ ነው። ለዚህ ነው አሁን ላይ ብዙ ጊዜ አንድ ትዳር ከተመሰረተ በኋላ በፍጹም የማይቆየው። ለዛ ነው በትዳሮች ውስጥ መከዳዳት ያለው። ለዚህ ነው በትዳሮች ውስጥ አለመግባባት የሚበዛው። አያችሁ፣ የዲያብሎስ ዓላማ እጅግ በጣም ብዙ ነው። ሰዎች ግን በራሳቸው ሞኝነትና መታለል ምክንያት በሰይጣን ወጥመድ ውስጥ ይወድቃሉ። አያችሁ፣ ሌላው የሞት መልአክ የሚሰራው በዋነኝነት ከታዋቂ ሰዎች ጋር ነው። ለምሳሌ አንዱ ሁሉም ሰው የሚያውቀው አንድ ታዋቂ ሰው አለ። የፖፕ ንጉስ ይባላል። ወይም ደግሞ እንድታውቁት ያክል ቀለሙ የቆዳው ቀለም ከነጭ ወደ ጥቁር ከጥቁር ወደ ነጭ የሚቀያየር ሰው ነው። ይህ ሰው እጅግ በጣም ይታወቃል። በአሜሪካ ውስጥ የማያውቀው ሰው የለም። ታዲያ ይህ ሰው ከዲያብሎስ ጋር ትልቅ ቃል ኪዳንን ገብቷል። ለዛ ነው ይህ ሰው ኮንሰርቱን በሚያቀርብበት ጊዜ በድንገት ሰዎች፣ ጤነኛ የነበሩ ሰዎች በድንገት ወድቀው ሞተው ይገኛሉ። ያለምንም ምክንያት ያለምንም ህመም እነዚህ ሰዎች ሞተው ይገኛሉ። አያችሁ፣ እነዚህ የሚሞቱ የነበሩ ሰዎች መስዋዕቶች ናቸው። በኮንሰርት ውስጥ ሄደው የሞት መልአክ በዛ ስፍራ ይገኝና የሰዎችን ህይወት ይሰርቅ ነበር። እነዚህ ሰዎች በክርስቶስ ስላልነበሩ ወዲያውኑ ወደ ሲኦል ነው የሚገቡት። ለዚህ ነው የዲያብሎስ ኢላማ ሊሰርቅ ሊያርድና ሊያጠፋ ብቻ ነው የሚመጣው። አያችሁ፣ ከሚሰርቀው ወይም ደግሞ ከሚወስደው ህይወቶች ውስጥ በተለይም ደግሞ ልክ እንደዛ በኮንሰርት ውስጥ እያሉ በድንገት የሚሞቱት ሰዎች አብዛኞቹ እጅግ በጣም ትልቅ የሚባል ተጽዕኖን መፍጠር የሚችሉና ወደፊታቸው ብሩህ የሆነና ተስፋ ያላቸው ሰዎች ናቸው። አያችሁ፣ በጠላት ጎራ ተገኝታችሁ ጠላት እንዴት ሊሰርቀኝ ይችላል ልትሉ አይገባም። በራችሁን ብርግድ አድርጋችሁ ከፍታችሁ ምንም ጠባቂ ሳይኖር ሌባ መጥቶ ቢሰርቃችሁ ቢዘርፋችሁ እንዴት ሊዘርፈኝ ቻለ ብላችሁ የምትገረሙ ከሆነ እናንተ ራሳችሁ ትልቅ ችግር አለባችሁ ማለት ነው። ዲያብሎስ ትልቅ ዓላማ ያለውና ትልቅ የሆነ አቅም ያለውን ሰው መስረቅ ይፈልጋል። በዋነኝነት የዲያብሎስ ተልእኮ ይህ ነው። ነፍሱን እንኳን ማጥፋት ባይችል ዲያብሎስ ወዲያውኑ ህይወቱን ለማመሰቃቀል ይሞክራል። አንድ ትንሽ ቀዳዳ ብቻ ነው የሚፈልገው። ያቺን ቀዳዳ ግን ተጠቅሞ እስከሚሞት ድረስ ወይም ህይወቱን እስኪጠላ ድረስ ያመሰቃቅለዋል። ለዛ ነው ዲያብሎስ ሰላምን ይሰርቃል፣ በቤተሰብ መካከል ያለን መግባባት ይሰርቃል፣ የተለያዩ መልካም የሚባሉና እግዚአብሔር አምላክ በተፈጥሮ ያስቀመጠልንን ነገር ይሰርቃል። ዲያብሎስ ለነዚህ ታዋቂ ሰዎችም ሆነ ለተለያዩ ሰዎች ዝናን፣ ገንዘብን ሲሰጥ በፍጹም በነፃ አይሰጥም። አስተውሉ፣ ዲያብሎስ አንድም ቢሆን ነፃ ስጦታ የለውም። ለምሳሌ የተለያዩ ዝነኛና ታዋቂ ሰዎች ወይም ደግሞ ገንዘብ ያላቸው ሰዎች በደንብ ትኩር ብላችሁ ካያችኋቸው የሆነ በሽታ ላያቸው ላይ አለ። ይህ በሽታ ደግሞ ማንም ሰው ላይ የሌለ እነሱ ላይ ብቻ ያለ በሽታ ይሆናል። እጅግ በጣም ነገሩ ያስገርማል። ከዚህ በኋላ እኔም ጸባይም ሁሉ ነገሬ መቀያየር ጀመረ።
በተለይም መጸለይና መጽሐፍ ቅዱስ ማንበብ ወይም ማንኛውም እግዚአብሔር ጋር የሚያደርሰኝ መንፈሳዊ ነገሮችን ማድረግ በፍጹም አልፈልግም ነበር። በእርግጥ ይህንን ሲያዩ ቤተሰቦቼ እጅግ በጣም ግራ ይጋቡ ነበር። እንደ ድሮ ቤተ ክርስቲያን ለመሄድ ጉጉት አልነበረኝም። በዚህ ጸባዬ ተገርመዋል። እንዲሁም ቤተ ክርስቲያን ላለመሄድ ትናንሽ ሰበቦችን ነበር የምፈልገው። አዲስ ልብስ የለኝም፣ መሄድ አልችልም፣ ወይም ደግሞ አሞኛል እያልኩኝ የተለያዩ ሰበብ አስባቦችን እየሰጠው ከቤተ ክርስቲያን እቀር ነበር። እነሱ እንደምንም አስገድደው ወደ ቤተ ክርስቲያን ከወሰዱኝም ወዲያውኑ ኃይለኛ ህመም ይይዘኝ ነበር። ልቋቋመው የማልችለው እጅግ በጣም ጠንካራ ህመም ይይዘኛል። ይህ እንዳለ በጨለማው ዓለም ውስጥ ያሉ ሰዎች የሚያጋጥማቸው ነገር ነው። ነፃ የማይወጡ ከሆነ ወደ እንደዚህ አይነት ስፍራ ከሄዱ ወዲያውኑ በህመም በበሽታ ይመታሉ። የሚገርመው ነገር ይህ ሁሉ ነገር እየተፈጠረ ያለው ገና 11 ዓመት ሳይሞላኝ ነው። 11 ዓመቴን ሊይዝ ገደማም ላይ በጨለማው ዓለም የነበሩት አገዛዞች ምን ያህል ታማኝና ምን ያህል የተሰጠው መሆኔን በማየታቸው ተገረሙ። የሚገርመው እኔ እንኳን የመጀመሪያ የሰው መኪና አደጋ እንዲሆን ያደረኩት ገና የ8 ዓመት ልጅ እያለሁ ነው። የሚገርማችሁ ነገር ግን የ8 ዓመት ልጅ እያለሁ ወደ ቤተ ክርስቲያን መሄድ አላቆምኩም ነበር። የተወሰኑ ጊዜዎች የግዴታ መሄድ ስለሚኖርብኝ እሄድ ነበር። በዚህ ጊዜ በሚገርም ሁኔታ ዲያብሎስ አዋረደኝ። ሁል ጊዜ በቤተ ክርስቲያን ውስጥ የሚደረግ ልማድ አለ። ልጆች ወደ ቤተ ክርስቲያን ትምህርታቸው ወይም ወደ ሰንዴ ስኩል ከመግባታቸው በፊት የቤተ ክርስቲያኑ መጋቢ ወይም ፓስተር ሁሉንም ልጆች ይጠራና ለሁሉም ልጆች በአንድ ላይ ይጸልይላቸውና ከዛ በኋላ ወደ ትምህርታችን እንሄዳለን። ታዲያ ልክ እንደ ልማዱ መጋቢው ልጆችን ጠራና እየጸለየ ሳለ በድንገት ወደኩኝና ልክ እንደ ትልቅ ሰው እያጓራሁ መጮህ ጀመርኩኝ። ይህንን ያየው መጋቢ እጅግ በጣም ደነገጠ። ምክንያቱም ትንሽ ብላቴና የ8 ዓመት ልጅ ልክ እንደ ትልቅ ሰው እያጓራው ስጮህ መመልከቱ እጅግ በጣም አስደነቀው። ስለዚህ ለብቻዬ ወሰደኝና አንድ ክፍል ውስጥ አስገባኝ። እናትና አባቴን ያውቃቸዋል። እናትና አባቴ ማለት ሰንዴይ ስኩል ላይ የልጆች አስተማሪዎች ናቸው። ታዲያ እናቴን ጠራትና የተፈጠረውን ነገር በሙሉ ነገራት። ክትትል እንደሚያስፈልገኝና መውጣት ያለበት አጋንንትም እንዳለ ነገራት። እሷ ግን ልታምን ፈቃደኛ አልሆነችም። ልጄ በፍጹም አጋንንት ሊኖርባት አይችልም ብላ መከራከር ጀመረች። ይባስ ብሎ አይ እሷ ለልጆች ልታስቅ ፈልጋ ነው ወይም ሳታስበው ነው፣ ስለዚህ ሄጄ አናግራታለሁ፣ ካሁን በኋላ እንደዚህ አይነት ነገር አይፈጠርም ብላ ነገረችው። እናቴ በፍጹም ልጇ አጋንንት እንዳለባት መቀበል አትፈልግም። ከዚህ በኋላ እናቴ ወደ ቤት ከመጣች በኋላ በኃይለኛው ትቆጣኝ ጀመር። ለምንድነው ራስሽን የጣልሽው? ለምን ስትይ ነው ልክ አጋንንት እንዳለበት ሰው የሆንሽው? እያለች ትቆጣኝ ጀመር። ይህንን ስትናገር በማየቴ እጅግ በጣም ተበሳጨው። ምክንያቱም የመሰለኝ የነበረው ከፓስተሩ ጋር አንድ ላይ መጥተው ሊያግዙ ይመስሎኝ ነበር። ነገር ግን የባስ ብሎ የገዛ እናቴ ትቃወመኝ ነበር። አያችሁ፣ አንዳንድ ወላጆች ልጆቻቸውን በየትኛውም ሁኔታ ሲከላከሉላቸውና ሲጠብቋቸው ትክክለኛውን ነገር ያደረጉ ይመስላቸዋል። ምናልባት ያ ልጅ መጥፎ ነገር ውስጥ ቢሆን ራሱ ለማውጣት ይከብዳቸዋል። አንዳንድ ጊዜ እንደዚህ ያሉ ነገሮችን መቀበላችን ግድ ነው። ታዲያ ከዚህ ቅጽበት በኋላ ነው የበለጠ ወደዚህ ጥንቆላውና ወደ ጨለማው ዓለም ዘልቄ መግባት የጀመርኩት። ይባስ ብሎ አንዳንድ ጊዜ ደም ካላየው አረካም ነበር። ስለዚህ ሁል ጊዜ የተለያዩ አደጋዎችን በመፍጠር ደም ሳይ እረጋጋና እረካ ነበር። በዚህ ምክንያት ነው ብዙ አደጋዎችን የምፈጽመው። ይባስ ብሎ በምድራዊ ነገር ከእናት ከአባቴ ጋር ወይም ከአያቴ ጋር በሆነ ነገር ከተጣላው ወይም ከተጨቃጨቅኩኝ መረጋጋት የምችለውና ሰከን ማለት የምችለው ደም ካየው ብቻ ነበር። በዚህ ጊዜ ላይ ያረጋጋኝ የነበረው አንድና ብቸኛ ነገር ደም ብቻ ነው፣ የሰው ንጹህ ደም። ከዚህ ጊዜ በኋላ ቀስ በቀስ ከገዛ ቤተሰቦቼ ጋር ጠላትማማቾች መሆን ጀመርን። ምክንያቱም
ሁለታችንም እናገለግል የነበረው የተለያየና የሚቃረኑ መንግስቶችን ነበር። ከእናትና ከአባቴ ጋር ባላንጣ ወይም ጠላት መሆናችን ግን እኔኑ መልሶ ጎዳኝ። ምክንያቱም ሊረዱኝ የሚችሉትን ብቸኛ ሰዎች ማጣት ነበር ለኔ። በዚህም ምክንያት ዲያብሎስ ቀስ በቀስ ከቤተሰቤ ገና በአፍላ ዕድሜ እየለየኝ መጣ። ሊያግዙኝ ሊረዱኝ ከሚችሉ ሰዎችና ከዚህ ድጥና ማጥ ውስጥ ሊያወጡኝ ከሚችሉት ሰዎች ቀስ እያለ ይለየኝ ነበር። ከዚህ በኋላ ሕይወቴ 100% በጨለማው ዓለም ቁጥጥር ስር መሆን ጀመረ። ምናልባት ከዚህ በኋላ የምትሰሙት የኤሪካ ምስክርነት በእያንዳንዶቻችሁ ቤት ውስጥ ሊኖር የሚችል ነገር ነው። በአንዳንድ ቤቶች ውስጥ ዘር ነው፣ በሌሎች ቤቶች ውስጥ ችግኝ ነው። ከዚህ በኋላ የምንሰማው ምስክርነት ልባችንን እንድንመረምር ይረዳናል። ልባችንን እንድናነጻ ይጠቅመናል። ይህ ምስክርነት ራሳችንን እንድናንጽ ይረዳናል። ከዚህ በኋላ ያለውን የክፍል 2 የኤሪካን ምስክርነት መስማት የምትፈልጉ ከሆነ ከታች ባለው ኮሜንት ስር ክፍል 2 እያላችሁ ጻፉልን። በቅርቡ እንለቀዋለን። ስላዳመጣችሁ እናመሰግናለን። ክፍል 1 በዚህ ይጠናቀቃል። ክፍል 2 ላይ እንገናኝ። ተባረኩ። ቪዲዮአችንን በአንድ ጥያቄ እንጀምር። ጥያቄውን ለመመለስ ተዘጋጁ። ከፊት ለፊታችሁ ያለችዋን ሴት ስትመለከቱ ምን አይነት ህይወት ያሳለፈች ትመስላለች? እስኪ በመልኳ ብቻ አይታችሁ ለመገመት ሞክሩ። 3 ሰከንድ እንሰጣችኋለን። ኤሪካ ትባላለች። ይህቺ ሴት ምንም እንኳን ፊቷ ምንም ነገር ያሳለፈ ባይመስልምና ጭምት ዝምተኛ የሚመስል ፊት ቢኖራትም በጨለማው ዓለም ውስጥ እጅግ በጣም አደገኛና በጨለማው አገዛዝ ላይ ከፍተኛ ማዕረግ የነበራት ዲያብሎስ ከሚያንቀሳቀሳቸው አደገኛ ሰዎች መካከል አንዷና ዋነኛዋ ነች። ብዙ ህይወቶች በእጇ ጠፍተዋል። ብዙ ደሞች ፈሰዋል። ይቺ ሴት ገና በ8 ዓመቷ ለጨለማው ዓለም ተሰጠች። የማይጠበቀውን ነገር ለመስማት ተዘጋጁ። አማርኛ ቲዩቦች ነን።